ባንካችሁ ላይ ባለው ገንዘብ ደስተኛ ያልሆናችሁት እየሰራችሁ ስላልሆነ ሳይሆን የምትሰሩትን በሙሉ ስለምታጠፉት ነው። ብዙ ሰዎች እንዳይለወጡ ያደረጋቸው አስተሳሰብ የምሰራው ገንዘብ ትንሽ ነው፣ ብቆጥበውም የትም አይደርስም፣ ስለዚህ ላጥፋው የሚል ነው። በዚህ ቪዲዮ ስለ ቁጠባ ወይም ስለ ኢንቨስትመንት ላስተምራችሁ ሳይሆን ሀብታም ሰዎች እንዴት እንደሚያስቡና እንዴት እያሸነፏችሁ እንደሆነ ነው ማሳያችሁ። ዮናስ እባላለሁ። ቁጠባ ህይወቴን ቀይሮታል። እንዴት እንደሆነ በዚህ ቪዲዮ ነግራችኋለሁ። እንዲህ አይነት ቁም ነገር ለማዳመጥ ዩቲዩብ ላይ የምትመጡ ከሆነ ሰብስክራይብ በማድረግ ፋሚሊ ነው። ባለፈው ሳምንት አንድ ፋንሲ የሚያምር ቦታ ከጓደኛዬ ጋር ቁጭ ብለን ምሳ እየበላን ጠየቅኩት። እንዲህ አይነት ቤቶች እየበዙ ነው። እኔ ፐርሰናሊ አልወጣም አላቃቸውም፣ ግን ሶሻል ሚዲያ ላይ እመለከታለሁ፣ መንገድ ላይ ሳልፋ ያለውና ሁሉም ሙሉ ናቸው። ኮፊ ሾፑም ሬስቶራንቱም ሁሉም ክራውድድ ነውና እንዴት ነው ሰው አፎርድ የሚያደርገው? ገንዘብ ከየት እያመጣ ነው ብዬ ስጠይቀው ምንድነው ያለኝ? አፎርድ ስለሚያደርገው ሳይሆን ቆጥቦት የትም እንደማያደርስ ስለገባው አትሊስት አጥፍቼው ተዝናንቼበት ልኑር ብሎ ስለሚያስብ ነው አለኝ። ይሄን ከነገረኝ በኋላ ካይምሮ ላስወጣው አልቻልኩም። በተደጋጋሚ እያሰብኩበት ነበርና ለምን ሰው እንደዛ ሊያስብ እንደሚችል ይገባኛል። 500 ብር 1000 ብር አሁን ቆጠብኩት አልቆጠብኩት ምን ያመጣል? ከወር በኋላ ኢንፍሌሽኑ እኮ በጣም የሌለ ነው። ኦፍ ኮርስ ይገባኛል፣ ግን እየተሳሳታችሁት ያለው ነገር ምንድነው? በጊዜ ሂደት እናንተም የምታወጡት ገንዘብ ከኢንፍሌሽኑ ጋር እየጨመረ ነው። አንድ ጥያቄ ልጠይቃችሁ። የዛሬ ዓመት ማኪያቶ ስንት ነበረ? ዘንድሮ ስንት ነው? ምን ያህል ፐርሰንት ነው የጨመረው? አትሊስት እጥፍ አልሆነም እንዴ? ስለዚህ ገቢያችሁ እጥፍ ሆኗል ወይ? እናንተ ያቺ አሁን ቆጠብኳት አልቆጠብኳት ምንም አትሰራልኝ ማኪያቶ ልጠጣበት ብላችሁ የምታወጡት ገንዘብ ከአመት ዓመት እየጨመረ ነው። ስለዚህ ገቢያችሁ አይጨምርም፣ ወጫችሁ ግን ያንን ላይፍ ስታይል መተው ስለማይፈልግ ኮንቲኒየስሊ እያደገ ይመጣል ማለት ነው። በጊዜ ሂደት ከድህነት ወደ ድህነት ነው እየሄዳችሁ ያላችሁት። ሀብታም ሰዎች ደግሞ ይሄን አንደርስታንድ ያደርጉና በየጊዜው ኮፊ ሾፕ ይከፍቱላችኋል፣ ሬስቶራንት ይከፍቱላችኋል፣ ሞር ገንዘባችሁን ስፔንድ እንድታደርጉ። ምክንያዝ አዩታ ገንዘብ የሌለው ሚድል ክላስ የሆነው ሰው ገንዘብ ሴቭ እያደረገ እየቆጠበ አይደለም፣ ገንዘብ ማውጣት ነው ይፈልገው። ስለዚህ ቢዝነስ ያለው ሰው አንደርስታንድ ያደርግና የሚያወጣበትን ኦፖርቹኒቲ ይሰጠዋል። እንዲህ ስላችሁ አትዝናኑ፣ ስፔንድ አታርጉ አይደለም። እኔም ስፔንድ አደርጋለሁ፣ አንዳንዴ ሪዝነብል ያልሆነ ገንዘብ አወጣለሁ፣ ግን አክቹአሊ አፎርድ ስለማደርገው ነው። ስለዚህ በኑሮ ውድነት ምክንያት ገንዘባችን አቅም አጥቷል፣ ብቆጥበው ምንም አያደርግም ብላችሁ የምታወጡት ገንዘብ ከአመት ዓመት በኑሮ ውድነት ምክንያት እየጨመረ ስለሆነ ብሩ እናንተም ከአመት ዓመት ከድህነት ወደ ድህነት እየሄዳችሁ ነው። ሌላው ሁለተኛው ስህተት መጥፎ ልማድ እየገነባችሁ ነው። ምን አይነት መጥፎ ልማድ? ራስን መቆጣጠር አለመቻል። ያያችሁት ነገር በሙሉ ያምራችኋል፣ መግዛት ትፈልጋላችሁ። ስታዩት ገንዘቡን የሚቆጠብ አይደለም፣ ብታወጡት ያንን ያማራችሁን ነገር ብታገኙት ደስ ይላችኋል። ከዛ በኋላ ራሳችሁን ምንድነው የምታለማመዱት? ያማረኝን ነገር ሁሉ መግዛት እችላለሁኝ። ገቢያችሁም እየጨመረ ይመጣ፣ የሚያምራችሁም ነገር እየጨመረ ይመጣል። ዘንድሮ የሆነ ቦታ ገብታችሁ መብላትን አፎርድ ላታደርጉት ትችላላችሁ። አፎርድ የምታደርጉበት ቤት ትሄዳላችሁ። ከዛ የተሻለ ገንዘብ ስታገኙ ያንን ቤት ነው ሄዳችሁ መጀመሪያ መቅመስ ኤክስፒሪየንስ ማድረግ የምትፈልጉት። ዩሲ ይሄ ራስን አለመቆጣጠር ነው። አንድ ዲሲፕሊን የሆነ ሰው ነው ገንዘብ ባገኘ ቁጥር ለማጥፋት የሚሯሯጠው። የመቆጠብ ዋናው ዓላማ ሀብት ማካበት ሳይሆን በመቆጠብ ውስጥ ራስን መቆጣጠርን መለማመድ ነው። ያ ነው ትክክለኛው አሴት። ከሆነ ጊዜ በኋላ ገንዘብ ኑሯችሁ አፎርድ ማድረግ እየቻላችሁ እንኳን መሄድ አትፈልጉም፣ ገንዘቡን ማውጣት አትፈልጉም። ትክክለኛ ፍሪደም ማለት ይሄ ነው። ስለማትችሉ ሳይሆን እየቻላችሁ ስለማትፈልጉ ብቻ ነገሮችን አለማድረግ። እነዚህን ዲስትራክሽኖች ስታስወግዱ ከህይወታችሁ የሚቀረው የሥራ ሰዓት ነው። መስራት ጠንክሮ በሁለት መንገድ ይጠቅማችኋል። አንደኛ ረጅም ሰዓት ስለምትሰሩ ገንዘብ አታባክኑም። ሁለተኛ ረጅም ሰዓት ስለምትሰሩ ሞር ገንዘብ ሜክ ማድረግ ትችላላችሁ። ዓላማው ይሄ ነው። የዛኔ ገንዘብ ቢኖረውም ማቆየትና ወደ ሀብትነት መቀየር የሚችል ሰው መሆን ትችላላችሁ በዚህ መንገድ ውስጥ ማለት ነው። አት ዘ ኤንድ ዓላማው የተሻለ ገንዘብ መስራት የሚችል ሚሊዮነር፣ ሀብታም፣ ቢዝነስ ኦነር መሆን የሚችል ሰው መሆን ነው። እናንተ ትንሽ ገንዘብ ነው ያለኝ ላጥፋው የምትሉ ሰዎች ትልቅ ገንዘብ የሚሰጣችሁ ታጠፉታላችሁ እንጂ የተሻለ ቦታ ላይ አታደርጉትም። ምክንያቱም ራሳችሁን ያስተማራችሁት ማጥፋት ነው። አንድ ኮምፕሊት ህይወታችሁን የሚቀይረውን ኮንሴፕት ላስተዋውቃችሁ። ኮምፓውንዲንግ ኢፌክት ይባላል። ኮምፓውንዲንግ ኢፌክት ማለት ትንሽ ነገር እያደገች ትልቅ መሆን ትችላለች ነው። በጣም ሲምፕል ስናደርገው ዛሬ ቆጠባችሁት 100 ብር ከወር በኋላ 110 ብር፣ 120፣ 130፣ 150፣ 160 እያለ ሳታዩት ራሱን በራሱ ያሳድጋል። ይሄ ነው ኮምፓውንዲንግ ኢፌክት። ገንዘብ ላይ ብቻ አይደለም ሀቢትም ላይ ይመጣል። 1000 ብር ሰርቶ 100 ብር መቆጠብ የቻለ ሰው 10000 ብር ሲሰራ 1000 ብር መቆጠብ ይችላል። 100000 ብር ሲሰራ 10000 ብር መቆጠብ ይችላል። ራሱ የመቆጠብ ሀቢቱ ልምዱ ኮምፓውንድ እያደረገ ይመጣል። የሆነ ጊዜ ላይ ላይፍ ስታይሉ ስለማያድግ የሰውየው የሚሰራው ገንዘብ በሙሉ ወደ ቁጠባነት ይቀየርለታል ማለት ነው። ይሄ ለፖዚቲቭ ነገር ይሰራል፣ ለኔጌቲቭም ነገር ይሰራል። ትንሽዬ የምትባለው መጥፎ ሀቢት ራሷ ኮምፓውንድ እያደረገች ገደል የሚያስገባ ክፉ ሀቢት ሊሆን ይችላል። ትንሽዬ የምትባለው በቀን 10 ፔጅ 20 ፔጅ መጽሐፍ ማንበብም ኮምፓውንድ እያደረገች 1 ፔጅ 2 ፔጅ 3 ፔጅ እየጨመረ የዓመቱ መጨረሻ ላይ የሆኑ ያህል መጽሐፎችን አንብባቸዋል። ስለዚህ የሆነ ሰው ቅርስ ሲያወጣ በዓመት ውስጥ 12 መጽሐፍ አነባለሁ ካለ 12 መጽሐፍ በአንድ ወር አንብቤ ጨርሰዋለሁ ሳይሆን በቀን ምን ያህል ፔጅ ባነብ ነው ኮምፓውንድ አድርጎ በዓመቱ ይሄን ያህል መጽሐፍ ላነብ የምችለው ነው። ገንዘብም ቢሆን በ6 ወር ይሄን ያህል ገንዘብ መቆጠብ እፈልጋለሁ ካለ አንድ ሰው ኦኬ በየወሩ ምን ያህል ገንዘብ ብቆጥብ ነው ያቺ ገንዘብ ኮምፓውንድ እያደረገች 6 ወር ላይ ሊደርስ የሚችለው?
ይሄ ነው ኮምፓውንዲንግ ኢፌክት። የሚጀምረው ከትልቁ ወርታች ሳይሆን ከታች ወደ ላይ ነው እየጨመረ የሚሄደው። ናው በኢትዮጵያ ሲቹዌሽን ገንዘባችሁ በኮምፓውንዲንግ ኢፌክት እያደገ እንዲሄድ ካሹ ነው ከሚቀመጥ ይልቅ ኢንቨስትመንት ቢሆን ወይም ደግሞ ትናንሽ ነገሮች ላይ ኢንቨስት አድርጋችሁት በእነዛ ነገሮች ሞር ገንዘብ ብትሰሩ ነው የሚሻለው። ሰው ሁልጊዜ የምለው እኔ ምንድነው ገንዘብ ከመቆጠብ ይልቅ ገንዘብ የምትሰሩበትን እድል ማብዛት ይሻላል። ምን ማለት ነው? ያላችሁ ገንዘብ ሴቭ የማይደረግ ነው ብላችሁ የምታስቡት እናንተ 1000፣ 2000፣ 3000፣ 5000፣ 10000 ሊሆን ይችላል። እነዚህን እያጠራቀማችሁ በወር፣ በ2 ወር፣ በ3 ወር ነገ የተሻለ ገንዘብ ልትሰሩባቸው የምትችሏቸው ነገሮች ላይ ኢንቨስት ማድረግ። ለምሳሌ በጣም ብዙ የሚያስፈልጓችሁ ቱሎች አሉ። ባይ ዘ ዌይ ሶፍትዌር ቱሎች ሊሆን ይችላሉ፣ ፊዚካል ቱሎች ሊሆን ይችላሉ። ሹት ሌላው ይቅርና ፊዚካሊ የምትቀመጡበት ወንበርን ማስተካከል ሊሆን ይችላል። ለፒሲያችሁ ማውዝና ኪቦርድ መግዛት ሊሆን ይችላል። የሆነ ኤአይ ሰብስክራይብ ማድረግ ሊሆን ይችላል። እነዚህ ትናንሽ ገንዘብ 1 ራት፣ 2 ራት፣ 3 ራት ከቨር የሚያደርጋቸው ናቸው። ግን እሱን በመግዛታችሁ ብቻ ስራችሁ ላይ በብዙ መንገድ ኢምፕሩቭመንት ማምጣት ትችላላችሁ። ያ ኢምፕሩቭመንት የተሻለ ገንዘብ ይዞ ይመጣል። ይሄ ኢንቨስትመንት ሲባል ቤት ላይ ኢንቨስት ማድረግ፣ መኪና ላይ ኢንቨስት ማድረግ ብቻ አይደለም። ራስ ላይ ኢንቨስት ማድረግ፣ የተሻለ ገንዘብ መስራት የሚችል ሰው መሆን ላይ ነው። አደለው ዘደኝ ኢንቨስትመንቱ እናንተ ናችሁ። ራሳችሁ ላይ በመጥፎም ነገር በጥሩም ነገር ኢንቨስት እያደረጋችሁ በኮምፓውንዲንግ ኢፌክት ውጤት ልታገኙ ትችላላችሁ። ዛሬ 1000 ብር ማጥፋትን ከሆነ እየተለማመዳችሁ ያላችሁት ነገ 2000 ብር ማጥፋት ስትችሉ 2000 ብር ታጠፋላችሁ። 10 100 እያለ ይቀጥላል። በአንጻሩ ዛሬ 100 ብር መቆጠብ ከቻላችሁ ቀጣይ 1000፣ 10000፣ 100000 እያለ የሆነ ጊዜ ላይ ስትነቁ ከየት እንደመጣ ያላወቃችሁት ገንዘብ አካውንታችሁ ላይ አለ። ይሄ የእውነትን በህይወቴ ስለገጠመኝ ነው። ከአዳማ ወደ አዲስ አበባ ስመጣ ገንዘብ አለ ብዬ አላስብም ነበር። ማለት የአንድ ሳምንት ኢምፐልሲቭ ዲሲዥን ነው። 1 ዓመት አዳማ ቆያለሁ ያልኩት ሰውዬ በ2 ሳምንት ጊዜ ውስጥ አዲስ አበባ ገብቻለሁ። አዲስ አበባ ስገባ እንደ አዲስ የቤት ዕቃ ማሟላት ነበረብኝ። የ3 ወር የቤት ኪራይ 50 ምናምን ሺህ ብር ከፈልኩ። ሶፋ መግዛት፣ ወንበር፣ ጠረጴዛ፣ የኪችን ዕቃ። ከዛስ በጣም አጭር በሚባል ጊዜ 1 ወር አይሞላኝም መኪና ስገዛ። እኔ ገንዘቡን ከየት እንዳመጣሁት አላውቅም። ኦነስትሊ ነው የምላችሁ። ከየት አመጣሁ ካላችሁኝ አዳማ ያለው ገንዘብ አላወጣም ነበር። ዝም ብዬ ነበር ትንሿንም ትልቁንም ገንዘብ አስቀምጥ የነበረው። ያ ገንዘብ ኮምፓውንድ አደረገና በኋላ እነ ካሜራ፣ እነ ላይት፣ እነ መኪና መጡ። እነዚህ ነገሮች ኮምባይን ሲያደርጉ የተሻለ ገንዘብ ይዛን ይመጣ። ኮምፓውንዲንግ ኢፌክት ይሄ ነው። እሺ ምን ያህል ገንዘብ ነው በየወሩ ሴቭ ማድረግ ያለብኝ? አንዳንድ ቦታ ስትሄዱ 10% ሴቭ አድርጉ፣ 20% ይባላል። እኔ በዚህ አልስማማም። ሴቭ ማድረግ የቻላችሁትን ያህል ገንዘብ ሴቭ አድርጉ። ላይፍ ስታይላችሁን ብትቀንሱትና ሚኒማሊስት የሚባል ህይወት ለመኖር ስንት ብር ነው የሚያስፈልጋችሁ? በቃ ከዛ ውጪ ያለው በሙሉ ሴቭ የሚደረግ ነው። ምናልባት መጀመሪያ ላይ 10% ሴቭ በማድረግ ልትጀምሩ ትችላላችሁ። መጨረሻ ላይ ግን በ10% መኖር ላይ ልትደርሱ ትችላላችሁ። እኔ ያደረኩት ይሄ ነው። መጀመሪያ 10% ነበር ሴቭ አድርግ የነበረው። አሁን ላይ ግን ከማገኘው ገቢ በ10% ብቻ ነው የምኖረው። ሌላው ሴቭ የሚደረግና ነገ ኢንቨስት የሚደረግ ነው የሚሆነው። ሶ እንዳላችሁ ገቢ ይወሰናል። ላይፍ ስታይላችሁን በቀነሳችሁት ቁጥር ገንዘብ ባይ ዲፎልት ራሱን ሴቭ እያደረገ ኮምፓውንድ እያደረገ ነገ ህይወታችሁን የሚቀይር አማውንት ይሆናል። ሶ በቀላሉ ገንዘብ መቆጠብ የምትፈልጉ ከሆነ ብዙ ገንዘብ ስሩ። ብዙ ገንዘብ በመስራት ውስጥ ረጅም ሰዓት ትሰራላችሁ። ረጅም ሰዓት ስትሰሩ ገንዘብ አታወጡም፣ ብዙ ገንዘብ ትሰራላችሁ። ግን የምትሰሩበት ነገር ደግሞ ይወስነዋል። አንዳንድ ስራዎች ረጅም ሰዓት ስለሰራችኋቸው ብቻ ትልቅ ለውጥ ታመጣላችሁ ማለት አይደለም። ሶ ምን አይነት ስራ ውስጥ ልግባ፣ ምን አይነት ቢዝነስ ልጀምር፣ ተጨማሪ ገቢ እንዴት ማግኘት ይችላልሁ እያላችሁ እያሰባችሁ ከሆነ በሀገራችን ያለምንም ኢንቨስትመንት ምንም ብር ሳትይዙ ልትጀምሩት የምትችሉት የሶሻል ሚዲያ ማርኬቲንግ ኤጀንሲ ስራ የኔ ህይወት ቤዚክሊ የቀየረው ከዩኒቨርሲቲ ጀምሮ ስራ የነበረው እሱ ነው። እንዴት እንደሚሰራ እያንዳንዱ ስቴፕ ብሬክዳውን አድርጌ የሰራሁላችሁ የዩቲዩብ ቪዲዮ አለ። እሱን እዚህ ጋር አስቀምጥላችኋለሁ። ከዚህ ቪዲዮ በኋላ ቀጥታ እሱን ቼክ አድርጉት። አይ ሆፕ የዛሬው ቪዲዮ ጠቃሚ እንደነበረ። ሁሌ እንደምላችሁ ለራሳችሁ ስትሉ አሸንፉ። ቀጣይ እንገናኛለን። see you